አራሱ ነው አይኔን ያበራው እንደምን ሆናችኋል? አይገባቸውም እየነገራቸው አይገባቸው። አራሱ ነው የተቤዠኝ፣ አራሱ ነው መድኃኒቴ። እኔን እኮ ስትመጡ በመቅደስ ሳንቲም ከመወርወር ውጭ መፍትሄ እኮ የሆነኝ የለም። መፍትሄ ግን እሱ ነው ይላችኋል። እጅግ አሳዛኝ መረጃ ተሰምቷል። ወንድማችን አገልጋይ ገላነ ዛሬ ቀን ሰኔ 18 2017 ዓ.ም ለወንጌል ስርጭት አገልግሎት በዳውሮ ዞን ኢሳራ ወረዳ ሾታ ቀበሌ ከቤተ ክርስቲያን ወንጌል ስርጭት ቡድኖች ጋር ወንጌልን እየመሰከረ ድንገት በደረሰው ጥቃት መጠነኛ ጉዳት ደርሶበታል። ሕይወት መጨረሻ ወይ ኩነኔ ወይ በረከት ወይ መንግስተ ሰማይ ወይ ሲኦል። እነዚህ የሰው መጨረሻዎች ናቸው። የምትፈላሰፉ ሰዎች፣ የእውቀት ጫፍ ነክተናል ብሎ የሚያስቡ ሰዎች፣ የምድርን ሳይጨርሱ የሰማዩን ጉዳይ ለመመራመር የሚሞክሩ የሚዳዱ ሰዎች አሉ። እናንተ ሰዎች መጀመሪያ የሰፈራችሁን ጨርሱ። ወንጌል የምስራች ነው፣ ወንጌል ስለ ልጁ ነው ስትል ዘማሪት ዘርፌ ከበደ ገለጸች። ወንጌል በነጠላ ሲሆን እውነት፣ በቲሸርት ሲሆን ደግሞ ሐሰት አይደለም። ወንጌል ሕይወት እንጂ ልብስ አይደለም። አዲሱን ኢየሱስን የምንመስልበት እውነት ነው። ወንጌል ፍጥረት ሁሉ አምነው የሚድኑት እንጂ የነርሱ ሲሆን ልክ የኛ ሲሆን ስተት ብለን የምንጨቃጨቅበት መድረክ አይደለም። ወንጌል ከፈሪሳውያን እርሾ የምንቆጠብበት መንገድ ነው። ወንጌል የነጠላ ወይም የቀሚስ አሊያም የሱፍ እያላችሁ ደረጃ መዳቢ የሆናችሁ ሰዎች አይናችሁን ከቁስ ላይ አንሱ። ወይም ቤተክርስቲያን አለባበስ ለማየት የምትሄዱ እንዳታስተውሉ አዚም ሊሆን ስለሚችሉ ጸልዩ። ኢየሱስ ክርስቶስ የሚማልደው ወይም የሚያማልደው አምነው ለዳኑበት አማኞች ብቻና ብቻ ነው። ያላመኑ ሰዎች መጀመሪያ በመስቀሉ በሱ ስራ በመስዋዕትነቱ መጠቀም አለባቸው። ኢየሱስ የሚያማልደው አምላክም ሰውም ስለሆነ ነው። መካከለኛውን ማለት በአምላክና በሰው መካከል ያለውን ቦታ መያዝ የሚችለው ፍጹም አምላክና ፍጹም ሰው የሆነ ብቻና ብቻ ነው። ኢየሱስ በፍጹም አምላክነቱ ከአምላክ ጋር ስለሚስተካከል ቦታውን መያዝ ይችላል። በፍጹም ሰውነቱ የሰው ልጆች ሁሉ ችግር የሚገባው በነገር ሁሉ የሚራራልን ብቸኛው የአዲሱ ኪዳን ሊቀ ካህናችን ኢየሱስ ክርስቶስ ብቻና ብቻ ነው። ለዚህም ደግሞ በሰውና በእግዚአብሔር መካከል ያለው አንድ ነው፣ ስሙም ኢየሱስ ይባላል። ስለዚህ እስከዛሬ ያማልዳሉ ያልናቸው ሰዎችና መላእክት መካከለኛውን ወይም የኢየሱስን ቦታ መያዝና አምላክም ሰውም መሆን ስለማይችሉ መጽሐፍ ቅዱሳዊ ድጋፍ ስለሌላቸው ወደ መጽሐፍ ቅዱሱ ሐሳብ በትህትና ልብ እንመለስ፣ መጽሐፉ ሊሻር አይችልምና ስትል የገለጸችው እህታችን ዘማሪት ዘርፌ ከበደ ናት። ጌታችን ኢየሱስ ክርስቶስ የሞተበት ዋናው ዓላማ ቤተክርስቲያንን በምድር የተቀመጠችው ጌታ ኢየሱስ ክርስቶስ ወደ ሰማይ ከማረጉ በፊት በሐዋርያት ሥራ 1:18 እንዳዘዛቸው ኃይልን ትቀበላላችሁ ወይም ኃይልን እስከምትቀበሉ በኢየሩሳሌም ተቀመጡ፣ ኃይልን ትቀበላላችሁ፣ በዛን ጊዜ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆኑልኛላችሁ ብሎ ሐዋርያት ሥራ 2 ጀምሮ ከ38 አካባቢ ጀምሮ ቀጥሎ የምናየው ቀስ በቀስ ከኢየሩሳሌም እስከ ምድር ዳርቻ ድረስ ወንጌል የደረሰው ዋናው ዓላማው ወንጌል ስለነበረ ስለ ቤተ ክርስቲያን፣ ስለ ህንጻ አሰራር፣ ስለ ሌላ ነገር አላስተማራቸውም። ስለ ወንጌል ነው ያስተማራቸው። ይሄ ወንጌል የሚሰበክ ነው። ለዚህ ወንጌል ደግሞ ጥንቃቄ የምናደርግለት ነው። ሰዎችን ላለማሰናከል ለዚህ ወንጌል ሰዎች እንቅፋት እንዳይሆን ወይም ደግሞ ይሄ ወንጌል ሲሰበክ አስቀድሞ ሌሎች ነገሮች ወጥተው ሰስፒሸስ ሆነው እንቅፋት እንዳይሆን ጥንቃቄ ልናደርግ ይገባል። በተለይ አገልጋዮች፣ ትልቅ ቤተክርስቲያን የምንመራ አገልጋዮች በጣም ልንጠነቀቅ ይገባል። ነገር ግን ከቅርብ ጊዜ ወዲህ አንዳንድ አገልጋዮች፣ ስም ያላቸው ታይትል ያላቸው አገልጋዮች እንደፈለጉ እየፋነኑ ነው ያሉት። የእነሱን ክሊፕ ቪዲዮ ይዘው ሌሎቹ ደግሞ ወንጌል የምንሰራበት በንጽጽር በሶሻል ሚዲያ የሚሆን በምድር ላይ የእነሱን ቪዲዮ እያሳዩን ወንጌል መስበክ አቅቶናል። ለነሱ ግባት እየሰጧቸው ነው። ዛሬ ትንሽ ማሳያችሁ ዳዊት ፋሲል የሚባል ወንድም ነው። እየደጋገመ አስፈላጊ ከሆነ አገልጋዮችን ሰብስቦ በአገልጋዮች መካከል ያለውን ችግር እዛው መጨረስ ይችላል። እዛ በቤተ ክርስቲያን ማለቅ የሚገባውን ነገር እያወጣ አዚፍ ቤተ ክርስቲያን ውስጥ በጣም እንደተበላሸች፣ በተለይ ወንጌላውያን አብያተ ክርስቲያናት እንደተበላሹ አድርጎ ከሚናገሩ ሰዎች ሌሎቹን ሌላ ጊዜ ቪዲዮ ሰራለሁኝ ድምጻቸውን እያሰማው አንዱ ዳዊት ፋሲል ነው። በሱ ላይ ቪዲዮ ላለመስራት ብዙ ጊዜ ከራሴ ጋር ታግያለሁ። አንዳንድ ነገሮችን እየሰማው ለምሳሌ እኔ ቫልዩ የማደርገው ስለ ልሳን እሱ የለም ብሎ ሞክ ያደርጋል። እሱ ጋር ያለ እኔም ማላምንበት ነገር ግን ቅድም እንዳልኩት ኮምፕሮማይዝ አድርገን የምንኖረው ነገር አንስቼ the same thing ወደሱ
ባክፋየር ላደርግበት እችላለሁ፣ ግን አላደረኩም። እኔ ስል እኔ የሚመስሉ ማለት ነው። እና እሱ ሌሎቹ ዝም ሲሉ እየደጋገመ የሚያሰማው ነገር አለ። በራሱ ቤተክርስቲያን ኢንተርቪው የሚያደርገው ምናልባት የሱ አሶሲየት ፓስተሩ ሊሆን ይችላል። ከዳግም ተወልደን ነው ያመን ነው የሚል የምንፍቅና ትምህርት ሳያረም ይቅርታ ሳይጠይቅ ወይም ደግሞ እሱ ያንን እየተናገረ አግስቶታል ማለት ነው፣ ተስማምቶታል፣ የሱ ትምህርት ነው ማለት ነው። እንዲህ አይነት የምንፍቅና ትምህርት በቤተክርስቲያኑ እሱ ራሱ ሜንቶር ካደረገው ሰው እየተሰማ ዝም ብለናል። ቪዲዮ ያልሰራ ነው። እሱ ግን እየደጋገመ የወንጌላውያን አብያተ ክርስቲያናትን ጥላሸት እየቀባ ነው። አሁን የማሰማችሁን ቪዲዮ ታዳምጣላችሁ። ከዛ በኋላ ምናልባት ይሄንን ሼር ኮፒ ሊንክ እያደረጋችሁ ለሱ አድርሱ። አለበለዚያ በእንደዚህ አይነት ነገር የሚቀጥል ከሆነ እያንዳንዱን ትምህርቱን በመጽሐፍ ቅዱስ ክሮስ ቼክ እያደረግን ኤክስፖዝ እናደርገዋለን እና ችግር ካለው ከአብያተ ክርስቲያናት ጋር ምናልባት ከተገፋ እዛው ይጨርስ። ለወንጌል እንቅፋትን አያድርግብን። እኔ አሁን ያመጣሁት ቪዲዮ ሌሎቹ ቤተ እምነቶች ይሄ የሃይማኖት መልክ ያላቸው ቪዲዮ ሰርተውበት ነው። እንደውም ባክግራውንድ መዝሙር ትሰማላችሁ። ቪዲዮ ሰርተውበት ሼር እያደረጉት ነው፣ ታዩታላችሁ። ራሱ ቪዲዮውን እንደዚህ ሲያደርጉት አግኝቼ ነው የሰራሁት። እና ፕሌስ ዳዊት ፋሲል ስታፒት። ከዚህ በላይ ጠንካራ ነገር አልናገርም። ጥሩ የምታስተምረው ነገር አለ። ብዙ ነገሮችን ማንስማማው ነገር ቢኖርም ጥሩ ታስተምራለህ። ምናልባት ኢንቴግሪቲ ያለህም ወንድም ትመስለኛለህ ካነጋገር መኪና እንደሌለ እንደዚህ አይነት ነገርና በንጽህና የምታገለግል ወንድም ልትሆን ትችላለህ። እግዚአብሔርንም ቃል ዕውቀት ጥሩ አለ፣ ቦልድሊ ታገለግላለህ። ግን ወንጌላውያን አብያተ ክርስቲያናትን እያቆሸሽክ የምትናገረው ነገር አልተስማማንም። ብዙዎቻችን በጣም ነው ደስ የማይለኝ። እነዛን ክሊፖች እነዛን ሾርቶች ባየው ቁጥር ሁሉ ያመኛል። ምክንያቱም እኔ ወንጌላዊ ነኝ። ወንጌል ስሰብክ ያንተን ለግባት ብዙ ጊዜ ያቀርቡልኛል። ወይም ደግሞ ከሚያቀርቧቸው መልእክቶች አንዱ ያንተ ነው። እናንተ ተበላሽታችሁ እንደዚህ ቆሻሻችሁ ወዴት ነው የምትጠራን ነው የሚሉት። እና እባክህን በጌታ ፍቅር እነግርሃለሁኝ፣ እለምንሃለሁኝ፣ ይህን ቪዲዮ አድርሱልኝ። ስታፒት መድረክ ላይ የምትናገሩ እናንተ ፊገር ያላችሁ አገልጋዮች የምትናገሩትን ነገር እየመረጣችሁ ተናገሩ፣ አትፋንኑ እንደፈለጋችሁ። አሁን እንዳነበብኩት ቃል ነው ኤግዛክትሊ አሁን ያነበብኩት የፊልጵስዩስ 3:18 እና 19 ለአንተ ኤግዛክትሊ አፕላይ ባያደርግም ይመለከታል። ለመስቀሉ እንቅፋት የሚሆን ነገር አታድርግ። ሌሎቻችሁም ይህን ቪዲዮ የምታዩ አታድርጉ። በጥንቃቄ ልንራመድ ይገባናል። ቃላችንን ልንመርጥ ይገባናል። በተለይ የክርስቶስ አካል ምንም ብደክምም የክርስቶስን አካል ነው የምትናገር። ወንጌላውያን እያልክ ስትናገር የክርስቶስን አካል ነው የምትናገረው፣ ቤተክርስቲያንን ነው የምትናገረው። በዛ ውስጥ የደከሙ ይኖራሉ፣ ግን ጀነራላይዝ አድርገህ የምትሳደበው ስድብ ደስ አላለኝም። ቪዲዮውን እንመልከተው። ኃጢአተኛው ድንኳን ጻድቁ ቆመ ሐናን እያሉ ማለት ወይኔ ኧረ የሆነ ቦታ እንቀር፣ ቸርች መቀየር አለባት። እየቀደሙን ነው። ፕሮቴስታንት ውስጥ ውበት ኖሮ አይደለም። እውነት ልንገራችሁ፣ አሰሙኝም እንደማሰሙ አውቃለሁ። እውነት ነው ብላችሁ ፕሮቴስታንት ምን የሚጥም ነገር ኖሮ፣ ምን የሚስብ ነገር ኖሮ፣ ምን የሚያምር ነገር ኖሮ ተሰደብን፣ ተነቀፍን፣ ተበላላን፣ ተጠላላን፣ ተሰዳደብን። እዛ ናት ደወሉ ናምኑ ያምራሉ። በኃጢአተኛው ድንኳን ጻድቁ ቆመሃል ብሎ ወይኔ ያለ እንዴ! ከኛ መዝሙሮች ጫፍ ይደርሳሉ እንዴ? እነሱ ጋር ያሉ መዝሙሮች ይሄው መዝሙር ላይ ያስተነገጠ ስለ ኃጢአተኛው ተመለስ ወንድሜ ሆይ። በጣም ብዙ መዝሙሮች እኮ አሉ ብራዘር። የኛን መዝሙሮች እኮ በስውር እኮ ጠቅላላ የሚያዳምጡት ነው፣ በግልጽ አያዳምጡ። እኛ እነሱን በግልጽ እናዳምጣለን። ይሄም ተሳስተሃል። እየቀደሙን ነው አለ ብራዘር፣ ወደ ኋላ እየሄዱ ነው። እኛንን የምናውቀው እዚህ አብረን እየሰራን ነው። በንጽጽር በከፍተኛ ሁኔታ ወደ ኋላ እየሄዱ ነው። በዝክረ ኒቄያ ያላዳመጥክ ይሆናል። ለ421 ዓመት በሃይማኖታችን በስዕላታችን በቤተ ክርስቲያን አሰራርና በበዓላታችን ስህተት አለ፣ ሕጸጽ ገብቷል ብለዋል። ወደ ኋላ እየሄዱ ነው። እርስ በርሳቸውም እየተራመሱ ነው ብራዘር። እና በግ እስከነ ህይወቱ እየቀበሩ ነው። ገላት ውስጥ ሰዎችን እየገደሉ እየደፈሩ ነው። እና ይሄንን ስማው። ምናልባት ይሄ ቪዲዮ ከደረሰ ፕሮቴስታንት ውስጥ ውበት ኖሮ አይደለም። እንደገና ይሄም ከታችም ደግሞ ብሏል። ይሄንን ደግሞታል። እውነት ነው የምላችሁ ፕሮቴስታንት ውስጥ ምንም የሚጥል ኖሮ ምንም የሚያምር ነገር የሚስብ ነገር ኖሮ አይደለም።
በጣም የሚስብ ነገር ነው ያለው። ፕሮቴስታንት ውስጥ ጠዋት ተሰብስበን ወደ እግዚአብሔር ቤት እንሄድ ሲሉኝ ደሳለኝ ብለን ጠዋት ተሰብስበን ጌታን ነው መንፈስ ቅዱስና ብለን የእግዚአብሔር ሐለወቱ እንደ ፕሮቴስታንት ቤት ዛኮ ነበረን። አንተ ምን ተነምታወራው እና እንደ ፕሮቴስታንት ቤት የሚያምር የእግዚአብሔርን ሐለወት እየተሰማ ጌታን ብቻ የምታመልክበት ቦታ የለም። እዛ ዛፍ ውስጥ ተሸጉጠ ስለ ፍጡራን የጌታ ስም ሳይጠራ የሚመለክበት ነገር ከዚህ ጋር ነው ኮምፔር የምታደርገው? ሰማይና ምድር እኮ ኮምፔር ማድረግ ነው። የሚጣፍጥ ነገር አለ። ፋብሪካ ነው፣ እንደገና ደግሞ እርሻ ነው፣ እየተሰራች ነው። ጉለል ሊኖራት ይችላል። የፊት መጨማደዷን ጌታ ያነጻላታል። እና ይሄ ነው። ሌላው እንደማትሰሙኝ አውቃለሁ አልክ። ሪክሩት እያደረግክ እኮ ነው መድረክ ላይ ቆማ ሂዱ ማለት ነው። አሁን ሁለት ነገር ነው። አንደኛ ይሄንን ቅድም መግቢያ ላይ እንዳልኩት ይሄንን የሚሰሙ ወንጌል የምንሰብክላቸው እንዳይመጡ በቃ እንዲጠራጠሩ ነው የምታደርጋቸው። ሁለተኛ ደግሞ እዛ እኮ አትሰሙኝም፣ እዛ ያለው ያ እኮ ይበልጣል ከፕሮቴስታንት ውበት የለም እዚህ የተበላሸ ነገር ነው ብለህ ሪክሩት እያደረግክ ነው አንተ ቤተክርስቲያንን እየመራ በወንጌላውያን ስም ማለት ነው። ተበላላን፣ ተሰዳደብን፣ ተጠላላን። እዛው ከተበላላ እዛው ቅድም እንዳልኩት የተበላላው ጋር ፊክስ አድርግ፣ ታረቅ። እዚህ አደባባይ ይዘህ አትውጣ። እዚያ እናቴ ዶሉ ምናምኑ ያምራል አልክ። በቃ ከናፈቀ እንደ ግብጽ ከወጡ በኋላ ዱባ ቀይ ሽንኩርቱ እንዳሉ ከናፈቀ መሄድ ትችላለህ። መንገዱ ጨርቅ ያደርግልን። ነገር ግን የኛን ስም አታጥፋ፣ የወንጌል እንቅፋት አትሆን። ፋሲል ማለት ዳዊት ፋሲል በጌታ ፍቅር እንለምናለን። አለበለዚያ ግን ካላቆምክ አብረን ከምናገለግል ጋር ተነጋግረን በመጣው ልክ ነው ምን መልስልህ። ፓስተር ሄኖክ መንግስቱ ወይ ደግሞ ፓስተር ሄኖክ ሲንገሌ ከድሮ ነበር ነው የማውቀው። አገልግሎት ከጀመርኩ ጊዜ ጀምሮ አንዳንድ ቪዲዮዎቹን ማየት ከጀመርኩ ጀምሮ በጣም በአገልግሎቱ እግዚአብሔር ሰርቶኛል፣ አንጾኛል። እኔም ብቻ አይደለም ብዙዎችን እግዚአብሔር ወደ መንግስቱ አምጥቷል በአገልግሎቱ ፓስተር ሄኖክ ላይ ባለው ጸጋ ማለት ነው። እንዲሁም ሐዋርያው ዘላለም ጌታቸውን ወደዋለሁ፣ አከብረዋለሁ። ትልቅ የእግዚአብሔር ሰው ነው። እነዚህ ሁለቱ ሰዎች እጅግ በጣም የተከበሩ የእግዚአብሔር ጸጋ ያለባቸው ትንሽ ትልቅ ሳይሉ ሰውን የሚያከብሩ በእውነት እኔ በቅርበት ብዙም ባልቀርባቸው ግን ወዳቸዋለሁ በጣም። እግዚአብሔር ዘመናችሁን ይባርክ። ፓስተር ሄኒ እግዚአብሔር ዘመንህን ይባርክ። አንተ የምድራችን በረከት ነው። አንተ የኢትዮጵያ ቤተክርስቲያን በዓለም ዙሪያ ላሉት ኤርትራውያን፣ ኢትዮጵያውያን አንተ በእውነት በረከት ነህ። እግዚአብሔር ዘመንህን ይባርክ። ሁል ጊዜ የጨመርክ ነው። ሁል ጊዜ ከፍ እያልክ ነው። እግዚአብሔር የሰው ፍቅር፣ እግዚአብሔር የሰው ሞገስ፣ የሰው መውደድ ሰጥቷልና እግዚአብሔር አሁንም አብዝቶ ይባርክ። ሐዋርያው ዘላለም እግዚአብሔር ዘመንህን ይባርክ። እንወዳቸዋለን። በተለይ እንደኔ ያሉ አገልጋዮች፣ እንደኔ ያሉ ወጣት አገልጋዮች እናንተ ለኛ ምሳሌያችን ናችሁ። ኢየሱስ ጌታ ነው። እጅግ በጣም ወዳቸዋለሁ፣ አከብራቸዋለሁ። ብዙ ስፉ፣ አሁንም ምድሪቷን ውረሱ በኢየሱስ ሃሌሉያ። ይሄ የሚያስነካ መልእክት ነው። እግዚአብሔር ዘመናችሁን ይባርክ። እናንተ የኢትዮጵያ ወንጌላውያን አማኞች በሙሉ በረከት ናችሁ። ተባረኩ፣ ብዙልን። ወረኞች ያውሩ፣ እናንተ ግን ወንጌላችሁን ስበኩ፣ ቀጥሉ። እየተማርን ነው፣ እየታነጽን ነው። እናንተን የሚያስቆም ኃይል፣ ምድራዊ ኃይል የለም። ፈጽመው እናንተ ከሌሎቹ ጋር አትመደቡ። እናንተ የምድሪቱ በረከት ናችሁ። ሌሎቹም አላችሁ። ፓስተር ሄኖክ ሲንገሌ፣ ሐዋርያው ዘላለም እንወዳችኋለን። ተባረኩ። ሰው ቢቀበልም ባይቀበልም ቢያምንም ባያምንም መጨረሻ ወይ ኩነኔ ወይ በረከት ወይ መንግስተ ሰማይ ወይ ሲኦል። እነዚህ የሰው መጨረሻዎች ናቸው። ህይወት መጨረሻ አለ። በምድር ላይ የትኛውም ሯጭ በሽቅድድም ስፍራ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ ሲናገር በሽቅድድም ስፍራ ስላለ ሩጫ ሲያወራ አንዱ ዋጋውን እንዲቀበል አታውቁም ይላል። የጨረሰው የገባው ከመጨረሻው ጋር የተነካካው ያ ዋጋ እንደሚወስድ አክሊል እንደሚቀበል አታውቁምን ብሎ ስለ መጨረሻ ዋጋ፣ ስለ መጨረሻ አክሊል፣ ስለ መጨረሻ የአምላክን በረከት ይናገርና ስለ እነዚህኛዎቹ ግን ሲናገር መጨረሻቸው ጥፋት ነው። ስለ መጨረሻም ሲጀመር ጉዳይ የላቸውም እና ይሮጣሉ፣ ይመላለሳሉ። እነዚህ ሰዎች የጳውሎስን እንባ አምጥተውበታል። እነዚህ ሰዎች
እላችኋለሁ ብሎ ጤናሞቹ እንዲጠበቁ አደራ ሲል የዘረዘረላቸው አራቱ ባህሪያት ዛሬ በእኛ መካከል ለምሳሌ በምድር ያሉ ጉዳዮች አያስፈልጉም ወይ? አያስፈልጋሉ፣ ግን ሁለተኛ ናቸው፣ ዋና አይደሉም። ጥሪያችን ወይም ዓለማችን ወይም ዴስቲኒያችን አይደሉም። የኛ ዴስቲኒ ሌላ አለ፣ ሌላ ጎል አለን፣ ሌላ ምን ሮጥለት እና ራሳችንን የምንገዛለት ነገር አለን። ይህ እንዳለ ሆኖ ግን እነዚህኛዎቹ ስለመጨረሻ አስቡ። ማለታችሁ ከሆነ ይሄ ታላቁ ሩጫ ሪከርድ ለመበጠስ የሮጡ ከገቡበት ብዙ ደቂቃ ዘግይቶ የሚገቡ አሉ። እሱ ብቻ ደግሞ አለ የማይገቡ የማይጨርሱ በዛው አቋርጠው የሚሄዱ አሉ። አሁን ስለ ጥምቀቶች ስለ መጀመሪያ ትምህርቶች እያወራ ጊዜ መፍጀት አይደለም። ጳውሎስ እነሱ እኮ የልጅነት ናቸው አለ። የውሃ ጥምቀቶች የጀመጫ መጀመሪያ አያስፈልጉም አይደለም፣ ያስፈልጋሉ። ከዘላለም ሕይወት አንጻር ግን አይደለም የሚያስፈልጉት። ገብተዋል? ስለዚህ መንፈሳዊ ጥምቀት እንዳለም በቤተ ክርስቲያን ደግሞ የውሃ ጥምቀት አለ። መንፈሳዊ ጥምቀት ለዘላለም ሕይወት ነው። የውሃ ጥምቀትስ አጥቢያ ቤተ ክርስቲያን አባል ነው ብላ ሰርተፊኬት ትሰጣለች። ደግሞ በመጽሐፍ ታዟል አጥምቁ ስለተባለ ትጠመቃለህ ማለት ነው። ደቀ መዝሙር ያደርጋል እንጂ እግዚአብሔር ልጅ እኮ አያደርግም። የእግዚአብሔር ልጅ የምትሆነው በልጁ በኩል ነው። እየገባ ነው አይደለ? በደንብ እየወላለቀ እንትኑ አንዳንድ ይሄ የጠበቀ ብሎን አለ የዛገ ምናምን አልፈታ ካለ ናፍጣ ታፈስበትና እንዲህ ያረክ አውልቀን መታደስ ነው ያለበት። ይሄ አንዱ አይምሮአዊ እድገት ይባላል። ስታምን መስቀል ላይ ከተቸነከረው ከኢየሱስ ጋር እየተቸነከርክ ነው። እየሞትክ አይደለ? የሞተ ስጋ ይዛ አትንቀሳቀስም። ልትቀብረው ወደ መጠመቂያ ገንዳ ይዘው ትሄዳል። የውሃ ጥምቀት እኮ እንደሱ ነው። እዚህ በስጋ እንደዚህ ስትሆን እዛም እንደዛ እየሆነ ነው። ለጽድቅ ደግሞ ተነስቻለሁ ትላለህ። ስለዚህ እነዚህ ምስክርነቶች የምታደርግበት የውሃ ጥምቀት በቤተ ክርስቲያን ተዘጋጅቷል። የዘላለም ሕይወት ግን የምታገኘው ኢየሱስ ጌታ እንደሆነ በልብ አምነህ እግዚአብሔር ከሙታን እንዳስነሳው በልብ አምነህ በአፍ መስክረህ ያኔ ነው ተብሏል። አለቀ። ያኔ አምነህ ሳትጠመቅ የውሃ ጥምቀት ሳትጠመቅ ብትሞት ቀጥ ብለህ ነው ወደ እግዚአብሔር መንግስት የምትሄደው። መዳናችንን ሰዎች እጅ ላይ ባለ የውሃ ገንዳ አልወሰነው ከሁሉም ነጠቀና ኢየሱስ ራሱ እጅ ላይ እና መዳንሽ ያለው ኢየሱስ እጅ ላይ፣ መዳን ያለው ኢየሱስ እጅ ላይ ነው። እንኳን ሰዎች እጅ ላይ አልሆነ መዳናችን። እየጻፉ እያወገዙ በማህተም ድራሽን ነበር የሚያጠፉት። እነሱ ከቅጥራቸው ነው የሚያባረሩ፣ እነሱ ከአጥራቸው ነው የሚያወጡ። ዘላለማችንን እጅ እንዳይል ያደረገው ራሱ እኮ እጅ ሳይነካው እኮ የመጣው ድንጋይ ነው። ስለዚህ የማንም የጳጳስም እጅ አይገባበትም። እጅ አይልም። የዘላለም ሕይወት የማንም ሰው እጅ የለበትም። በቃ እሱ ነው። ለሉተር ይህንን እውነት ያበራ ጌታ ይባረክ። ቫቲካን ሮማ ያቺ ትልቋ በእኛ በኩል ካልሆነ ፖፑ እኮ እንደ እግዚአብሔር የሚታይባት ነው። እሱ ያለው ነው። የዛ አገልጋዮቹ ለህዝቡ አክት የሚያደርጉት ማታ ማታ ገነት አድረው እንደመጡ የእግዚአብሔር እልፍኝ ውስጥ እራት በልተው እንደመጡ ነው ለህዝቡ አክት የሚያደርጉት። እንዳትጠጋ ወደዛ ሄድ ዞር በል ብራብ ኃጢአት ማስተሰራ በአመት አንድ ጊዜ ደግሞ በኋላ ጨምረው 2 ጊዜ ህዝቡ ኃጢአቱን የሚያስተሰረው ብዙ ገንዘብ ለነሱ በመስጠት ብዙ ነገር በማድረግ እጅ በመሳም ጫማ በመወልወል በከንፈሩ አንዳንድ ጊዜ እግዚአብሔር ይገርማችሁ የሆነ ሰው ነቃ ያለ ያስነሳል እና ነገሩን ዝም ብሎ በጥርጥር እንዲያል አንተ መናፍቅ የሚባለው ማለት ነው። ጥርጣሬ ነው ወደ እውነት የሚያደርስ ጥርጣሬ ነው። ይሄ የጫኑብህን ቀንበር ሰብራ እንድትቆም የሚያደርግ